ብርን መውጣት ከፈለክ እሷን ይዘህ መውጣት ትችላለህ። ማንም አይከለክልህም። ማይ እኔ ማንንም ሴት ማግባት አልፈልግም። ሚስት አድርጌ መኖር የምፈልገው ሰላም ብቻ። እኔ ደግሞ ከማኪ ውጭ ማንም ሚስት ሲሆን ማየት አልፈልግም። ናታ ማይ እኔ እና አንቺ መሀል ያለችው እቺ ሴጣን ማኪ ናት አይደል? ልጄን አትናገራት። እንዲያውም ማይ ሰላም ማን እንደሆነች ነግራት ከዚህ ቤት አንጠልጥዬ ይዣት እወጣለሁ። አታረገውም ናታ። ከዚህ በላይ እሷን ሹሩ ማለት አልፈልግም ማይ። ናታ ስትፈልግ አለማግባት ትችላለህ። እኔ የሚቆጨኝ አንተን በመጠበቅ ያባከንኩት ጊዜ። ሰላም እባክሽ ያልሆነ ነገር አታስቢ። እኔ አንቺን ማግባት ናታን እናቱን አስጠነቀቀ። ሰላምን ከዚህ ቤት እዤ እወጣለሁ። በማኪ ምክንያት ህይወቴ እንዲበጠበጥ አልፈልግም። ሰላም እንደሆነች ፍቅረኛዬ ነግሬ አሁኑኑ ከቤት ይዣት እወጣለሁ። የመጣው ይምጣ። በእኔና ባንቺ መሀል የገባችው እቺ ሴጣን ማኪ ናት በማለት እንግዲህ ለእናትየዋ ነግሯል። እናትየዋ የምጠብቀው አንቺን ነው። እስካሁን ድረስ እኔ ማግባት ፈልጋለሁ፣ ከሰላም ጋራ መጋባት እንፈልጋለን። አንቺ ፍቃድሽን እየጠበቅን ነበር፣ አንቺ ደግሞ ዝም ብለሻል። መጋባት እፈልጋለሁ እናቴ ብሎ እንግዲህ እናቱን ለማስፈቀድ ሄዶ ነበረ ናታን። እናትየዋ ግን ይሄንን ጋብቻ እኔ በጭራሽ ልቀበልም ሆነ ልፈቅድ አልችልም። እኔ እንድትጋባ የምፈልገው ከማኪ ጋር እንጂ ከሰላም ጋር እንድትጋባ አልፈልግም። እልል ብዬ ደግሞ ልድር አልችልም። ስለዚህ አርፈ ብትቀመጥ ይሻላል እያለችው ትገኛለች። ናታን ግን በቃ ይህንን ውሳኔ በራሱ ጊዜ ወስኗል። ሰላምን ከቤት ይዤ እወጣለሁ ብሏል። እኔ እልል ብዬ አልድረክም፣ መውጣት ከፈለክ ደግሞ ይዘክ መውጣት ትችላለህ ብለዋለች እንጂ እልል ብዬ አልድረክም። ከእሷ ጋራ ማግባት ከፈለክ ከማኪ ጋራ በስነ ስርዓት እድርካለሁ። ሚስት እንድትሆን የምፈልገው እኔ ማኪ እንጂ ሰላም አይደለችም ብላ እንግዲህ እናትየዋ አምራለች። እንግዲህ አንቺማ ተስማሚ ከሆነ ሰላምን እዤ እወጣለሁ፣ የመጣው ይምጣ፣ ህይወቴን እየበጠበጠች እንድትኖር አልፈቅድላትም፣ ከሰላም ውጪ ማንንም ሴት ማግባት አልፈልግም ብሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ጽጌረዳ ሮዛ ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ናታን እንግዲህ ይህንን ውሳኔ ወስኗል። ይህንን ውሳኔም የወሰነበት ምክንያት እንግዲህ ሰላም ስጦታ ገዝቶላት መጥተው ነበረ። በጣም የምታምር ቆንጆ ስጦታ ቀሚስ አንጥቶላታል። ያንን ቀሚስ ባመጣላት ጊዜ አመስግና በቀጣይ ግን እኔ እናንተ መቼ ነው የምንጋባው የሚል ጥያቄን ጠይቃለች። በዚህ ሰዓት ቆይ ትንሽ አሁን በዚህ ሁኔታ እንዴት ይሆናል ነበረ ብሎ ሊያወራ የፈለገው። ገና እሱ ማውራት ሲጀምር ታዲያ እሷ እናቴ እስከምትፈቅድ እናቴ ፍቃደኛ አልሆነችም ልትል ነው። እኔ አውቃለሁ አንተ ማለት የምትፈልገውን ነገር። እስከፈለግ ካለማግባት ትችላለህ፣ አይመለከተኝም። እኔ እስካሁን ድረስ የሚቆጨኝ አንተን ብዬ እዚህ ተቀምጬ እድሜን ማባከኔ በጣም ይቆጨኛል በማለት እንግዲህ በጣም ተናዳ ስትናገር ነበረ ሰላም ማለት ነው። እንዴ ሰላም ተረጋጊ እንጂ ምን ማለትሽ ነው? ልትረጋጊ ይገባል። እስኪ ምን እንዳደረግ ነው የምትፈልገው እያለ እንግዲህ ሊያስረዳት ቢፈልግም ቀጥታ እንግዲህ ዝም ብላው ጥላው ሄዳ ልብሱን አውልቃ ይህን ስጦታን ከፈለክ ለምትፈልገው ሰው መስጠት ትችላለህ። እኔ የሚያሳዝነኝ የሚቆጨኝ ለአንተ ብዬ እድሜን እዚህ ማቃጠሌ ነው። አንተ መጠየቅ ያለብህን ጥያቄ ነው እኔ እየጠየቅኩ ያለሁት። አንተ ማለት ያለብህን ነው እኔ እያልኩ ያለሁት። ጭራሽ ደግሞ ለዚህ መልስ የለክም። በእድሜ ላይ በጊዜ ላይ እየተጫወትክ ነው ወይ ያለከው ብላ እንግዲህ አኩርፋ ነበረ ሰላም። በዚህ ሰዓት እነሱ እየተጨቃጨቁ ባሉበት ቆይ ላስረዳሽ እያለ ባለበት እንግዲህ ሮዛ ደግሞ ቅዱስን ፈልጋ አታ እዛ ጋር ቅዱስን ስታይ እንግዲህ ቅዱስ የሚቀመጥበት ቦታ ላይ ደማይታለች። በጣም ተረብሻለች። እናትየዋ ጋር ሄዳለች። ቅዱስን የት ነው ያደረጋችሁት? ቅዱስን የሆነ ቦታ ወስደሽዋል፣ የት ነው የወሰድሽው? እያለች እናትየዋ ጋር እየተጣላች ነበረ። ማኪ ግን ለዛ ለማንም ዱርዬ ለማንም ብትቷም ነው ወይ እንደዚህ የምትሆኙ?
ለማንም እንዴት እንደዚህ ትሆኛለሽ? ለሱ ብለሽ እንዴት እናትሽን በዚህ ልክ ትናገሪያለሽ? እያለች እንግዲህ ማኪም ስታቃጥል ነበረ፣ ከስር ስታጨበጭብ ነበር። ማኪ ዝም በይ ብዬሻለሁ፣ ይሄ የኔና የእናቴ ጉዳይ ነው። አንቺን የጠየቀሽ ሰው የለም። እማዬ ትናንትና ዝተሽብኝ ነበረ፣ ቅዱስን የት ነው ያደረግሽው? እያለች እንግዲህ እየጠየቀቻት ነበረ። ማኪ ያው ዝም ልትል አልቻለችም። ዝም ባለማለቷ ግን አንገቷን አንቃታለች ማለት ነው ሮዛ። ዝም ማትይ ከሆነ እኔ ዝም አሰኝሻለሁ በማለት አንገቷን ይዛታለች። አንገቷን ከተያዘኝ በኋላ በግድ አላቃታለች እናትየዋና እንዴት እኔ እያለሁኝ እኔ አጠገብ ጭራሽ አታከብሪኝም ወይ? እንዴት ታንቂያታለሽ? አንገቷን እንዴት ትይዣታለሽ? ነበር ስትል የነበረው። ለምን አትሰሚኝም? እኔ እኮ ዝም በይ አልኩኝ ድምፄ ለምን አይሰማም ብላ እንግዲህ ሮዛ በጣም ተናዳ ነበረ። ቅዱስ የት ነው ያደረጋችሁት እያለች እየጠየቀች ነው። ውጭልኝ ተብላ ነው እንግዲህ ከዛ እየተባረረችው ማለት ነው። እናትየዋም ቅዱስ ያለበትን ቦታ ታውቃለች ተብሎ ነው የሚገመተው። ምክንያቱም ምሳቃ እዛ አግኝታ ይዛ ስለመጣች አንቺ ከዱርዬ ጋር ትንዝላዘ ያለሽ ከማንም እብድ ጋር፣ ወንድምሽ ደግሞ እዚህ ከማንም ሰራተኛ ጋር፣ እኔ ብቻዬን ሴቶኛ ያሳድጊያችሁ እንዴት ዋጋ ከፍዬ ያሳድጊያችሁ እናንተ እንዴት ታሰድቡኛላችሁ? የወላድ መሃን እንዴት ታደርጉኛላችሁ? እያለች እንግዲህ በጣም ስትናደድ ነበረ አስቀድማና ያንን ስለምታውቅ ሮዛ የሆነ ነገር ያደረገችው እናቴ ናት ብላ ነው ያሰበችውና ተናዳ እንግዲህ ቅዱስን ስላላገኘች ወደ ቤት ነው የገባችው። ወደ ቤት በምገባ ሰዓት ላይ ናታን እና ሰላም ደግሞ ጭቅጭቅ ላይ ነበሩ። እሷን ሲያዩ ግን ጸጥ ነው ያሉት። ሮዛ በጣም ተረብሻለች፣ በጣም ተናዳለች፣ ውስጧ ቀይር ብሏልና ምን ሆነሽ ነው ብሎ እንግዲህ ናታን አቅፏት ነበረ። ቅዱስ የለም፣ ቦታው ላይ ደግሞ ደም አለ፣ በጣም ተረብሻለሁ፣ የሆነ ነገር የሆነ ይመስለኛል፣ ደሙ ደግሞ በጣም ረብሾኛል እያለች በጣም ተጨንቃ ነበረ። ናታን አቅፎ እንግዲህ ተረጋጊ፣ ምንም አይሆንም፣ ምናልባትም ሌላ ቦታ ሄዶ ሊሆን ይችላል፣ ደሙ ደግሞ ነስሮት ሊሆን ይችላል፣ ተረጋጊ፣ እናገኘዋለን እህቴ ነበር ስላት የነበረው። ሰላምም ሮጥ ብላ ታዲያ አኳ በብርጭቆ አንጥታ ሮዝ ተረጋጊ፣ የትም አይሄድም ይገኛል ነው ያለቻት። ሄደን እንፈልገው እባክህ ናታን፣ ሄደን እንፈልገው ስትል እንግዲህ ሮዛ እሺ እንሄዳለን ነው ያለው። ሰላም አኩርፋ ነበር ግን ሄዱና ፈልጉት፣ ቅር እያለው ነው ናታን የወጣው። እንግዲህ ሄዱና ፈልጉት፣ በኋላ ደግሞ እንዳይርቅ ሳይርቅ ሄዳችሁ ብትፈልጉትና ብታገኙት ይሻላል ነው ብላ ሸኘቻቸው። ከዛ በኋላ ግን ያው ቀሚሱን ለፈለግከው ሰው ስጥ ብላው ነበር። ሮዛ ስትመጣ ወደ እሷ መልሶላት ቀሚሱን ሄዷል። ቀሚሱን መልሳ እሱ ክፍል ነበረ ያስቀመጠችው። የተገዛላትን ቀሚስ በጣም ወዳለች። ነገር ግን ደግሞ እሱ ባላት ነገር ስላልተስማማች የጋብቻ ጥያቄው ቶሎ መልስ ማግኘት አለበት የሚለውን ስላሰበች አኩርፋ ቀሚሱን ክላሱ አድርጋ ላይ ያስቀምጣ ነበረ። መቼም እንግዲህ ማኪ ናታን ክፍል ጎራ ሳትል አትውልምና እሱን ባታገኝም ነው ክላሱን ሰላም ብላ ትወጣለች። ችግር እኮ ነው ፍቅር ችግር ነው ትላላችሁና ክላሱ ገብታ ስታይ እንግዲህ የሴት ቀሚስ ታያለች ማለት ነው። ጭራሽ ቀሚስ የሴት ቀሚስ ነው ብላ ብድግ አድርጋ ቀሚሱን ያየችው። ስታይ በጣም የሚያምር ቀሚስ ነው። ይሄንንማ መልበስ አለብኝ ብላ ቀሚሱን ለብሳለች። ቀሚሱ ስትለብስ እንግዲህ በእሷ ላይ አምሮባታል። ለብሳ ወታ እንግዲህ ለሰላም አላማረብኝም ወይ ብላ ታሳያታለች ማለት ነው። እዚህ ጋር በቅናት እንደገና ሰላም በራሷ ጊዜ ቀሚሱን አልፈልግም በቃ ብላ ሰጣ። ያኮረፈች ምንድነው የሚባለው? የሆነ አለ ብቻ የሆነ ተረት አለ ይላል። ያኮረፈች ሴት ራሷ ምንድነው ጥፊ ነው ምናምን የሆነ ብቻ አላውቅም፣ እንደዛ ነው መሰለኝ። እና እንደዛ የሚባል ነገር አለና እሷም አኩርፋ ቀሚሷን ግን ማኪ ስትለብስ በጣም ነው የተናደደችው፣ በጣም ነው የቀናችው። እንዲህ እኮ ናታን እኮ ነው የገዛው፣ ለምን ትለብሻለሽ? አሁን ናታን ገዛው ማገዛው አይደለም ጥያቄው አሁን አምሮብኛል ወይስ አላማረብኝም ነው። ምን ነው በእኔ ማለልሽ እንዳልሽ፣ መቼስ ሴት ነሽ ነው ቀንተሽ ነው የቅናት ምልክት ፊትሽ ላይ ይታያል ነበረ ስትል የነበረውና ያው በጣም ተቀያይራለች ሰላም ቀሚሱን ማኪ ላይ ስታየው በጣም ነው የተናደደችው። በገዛ እጇ ቀሚሱን አሳልፋ ማኪ ሰጠቻት። ለሷ የተገዛላትን በውድ የተገዛ ስጦታና ያ ደግሞ በጣም አቃጥሏታል። ናታንን ለማናደድ ነበር እንደዛ ስታረጊ የነበረው። እሷ ለብሳ እንግዲህ ያንን ቀሚስ እንዴትም ብዬማ ማስወለቅ አለብኝ፣ ቀሚሴን እንዴት ትለብሳለች ማውለቅ አለባት ነው ስትል የነበረው። ቀሚሱን ለማስወለቅ ታዲያ
ያላሰበችው ሀሳብና እቅድ የለም። ግዴታ ቀሚሱን ለማስወለቅ ፊንቶ ልጥፋ፣ ቡና ልጥፋበት፣ በሆነ ምክንያት ደፍቼ የሆነ ነገር ደፍቼ ቀሚሱን እንድታወልቅ ማድረግ አለብኝ ነበረ ስትል የነበረውና በስተመጨረሻም እንግዲህ ትኩስ ቡና ወስዳ ደፍታለች ማለት ነው። ትኩስ ቡና ወስዳ ደፍታባታለች። በዛን ሰዓት አንቺ ጭንቅላት የለሽም ወይ? እንዴት ትኩስ ቡና ትደፊብኛለሽ? ብቃጠልስ? ቢያቃጥለኝስ? ለምን እንደዚህ ታደርጊያለሽ ነበረ ስትላት የነበረውና ይቅርታ ተሳስቼ ነው፣ በጣም ይቅርታ ተሳስቼ ነው እንደዚህ ያደረኩት፣ ይቅርታ አድርጊልኝ ነው እያለቻት የነበረውና ያንቺ ይቅርታ የኔን የተበላሸ ሰውነት ያስተካክልልኛል ወይ? ለምንድን ነው እንደዚህ የምታደርጊው? ጭንቅላትሽን ክችን እየጣልሽ ነው ሃይምሮሽን ወደዚህ የምትመጪው። ምን አይነቷ ናት ብላ እንግዲህ ያው በመናደድ ልብሱን አበላሸሽው። እኔስ ብቃጠል ቀሚሴን አበላሸሽብኝ ያለች እኮ ጭራሽ ቀሚሴን አበላሸሽብኝ። ያው ሰላም የፈለገችው ቀሚሱን እንድታወልቅ ነው። ከዛ በኋላ አጥባ ለራሷ ልታስቀምጥ ነው። መጀመሪያ በስነ ስርዓት አላስቀምጥም ያለችው፣ በስተመጨረሻ ግን ያው ምንም አማራጭ ስለሌላት ቀሚሱን ከሰጠቻት እጠቢና በስነ ስርዓት አድርቀሽ አንጪ፣ በስነ ስርዓት አንጪ ስትላት እሺ ብላ እንግዲህ ምንድነው ያደረገችው? አጥባ አስቀምጣ። ማኪ ግን ተመልሳ ስትመጣ ያለቻት ናታን ወስዶታል። ናታን ስጭኝ ሲለኝ ቀሚሱን ሰጣሁት ነው ያለችው። በዛን ሰዓት ታዲያ እንዴት ትሰጫለሽ? ማን ስጫለሽ? ለምን ሰጠሽው ነው እያለች ስጮህባት የነበረው። ናታን ስጭኝ አለ፣ ሰጣሁት። ቀሚሱን እኮ የገዛው ናታን ነው። እሱ የገዛውን ቀሚስ እንዴት ብዬ አልሰጥክም ልበለው? ለሰላም ወስድላታለሁ አለኝ፣ ሰጣሁት ብላ እንግዲህ በዛ እየተጨቃጨቁና እየተጫጫሁ ነበረ። በጣም ስጮህባት ነበረ። የሆነ ምክንያት ፈልገሽ ለምን አታስቀሪውም ነበረ? ለምን ለናታን ሰጠሽው? ለናታን መስጠት አልነበረብሽም እያለ በጣም ስጮህባት ነበረ። በዚህ ሰዓት ነው ናታን እንግዲህ በር ከፍቶ የገባው። ምንድነው ማኪ፣ ምንድነው የሚያስጮህሽ? ድምጽሽ እኮ ውጭ ድረስ ይሰማል። ለምንድነው የምትጮህው ነው ሲላት የነበረው። እንደዛ ሲላት እንግዲህ እሷ ጥላ ወደ ክላስ ትገባለች። ምን ተፈጥሮ ነው? ምንድነው የሆናችሁት? እያለ እንግዲህ ሰላምን ሲጠይቅ ይሄ ነው ቀሚሱን ነው ያመጣከውን ቀሚስ ነው ብላ እንግዲህ በንዴት ስትናገር ነበረ። ምን ቀሚሱ ምን ካልወሰድኩት እያለች እና አልፈልገውም ብለሽ የለም ወይ? ለምን ካልፈለግሽው ታዲያ ለምን ብትሰጫት ብትለብሰው ምን ችግር አለው አላላት? የበለጠ ቅናቷን ጨመረባት ማለት ነው። አፍጣ አይታ እንግዲህ ይሄው እንደውም ከፈለግ ክላሴ ነው ያለው ወስደ መስጠት ትችላለህ ብላ እንግዲህ ገብታ በር ዘግታበታለች። በዛን ሰዓት እሱ እንደቀናቸው አውቆ እየሳቀ ነበረ። ይሄን ጉዳይ እንግዲህ ለመጨረስ ግዴታ ወደ እናቱ ጋር ነው የሄደው። እናቱ ጋር ሄዶ ማውራት ፈልጋለሁ፣ እንዳወራሽ ፈልጋለሁ እናቴ ብሎ ገባ። ስለምንድን ነው የምታወራኝ ደግሞ ብለዋለች እንግዲህ ማለት ነው። የማወራሽማ ስለ ሰላም ነው። እስካሁን የሆነ ነገር ትያለሽ ብዬ አንቺን እየጠበቅኩኝ ነበረ። አንቺ ግን ምንም እያልሽኝ አይደለም፣ ምንም ነገር አላልሽኝም። ስለዚህ እኔ ከሰላም ጋር መጋባት እፈልጋለሁ፣ እንድንጋባ እፈልጋለሁ፣ እንድትፈቅጂልኝ ነው ብሏታል ማለት ነው። ምንድን ያለችው ጭራሽ ምን ከሰላም ጋር እንድትጋባ መቼም ቢሆን እኔ አልፈቅድልህም፣ እልል ብዬ አልድርክም። ራስህ ከፈለክ ግን ይዘህ መውጣት ትችላለህ ነው ያለችው ማለት ነው። ይዘህ መውጣት ትችላለህ፣ እኔ ይሄንን ልፈቅድ አልችልም። በራስ ፍላጎት በራስ ፍቃድ ይዘህ መውጣት ትችላለህ ብለዋለች ማለት ነው። እሱም እንግዲህ እንደውም በእኔና በአንቺ መሀል ያለችው በእኔና በአንቺ መሀል ያለችው እቺ ማኪ የምትባል ሴጣን ናት። ስለዚህ አሳውቂያት ሰላም እንደሆነች ፍቅረኛዬ እዤ እወጣለሁ ይለይላት በማለት ሲናገር ነበረ። ደስ የሚለው ሌላኛው ደግሞ ማያ ተገኝታለች ማለት ነው። ስትጠበቅና ስትፈለግ የነበረችው ማያ አሁን ላይ ተገኝታለች። ማያ ጠፍታ ነበረ፣ በጣም ስትፈለግ ነበር። ማያ ስትገኝ ደግሞ በጣም የሚያሳዝነው ነገር ቅዱስ አልተገኘም። ማያ የቅዱስን ፎቶ እያሳየች ለሰዎች እየፈለገች ነበር።
በመንገድ ላይ ስታልፍ እንግዲህ ሮዛም ቅዱስን እየፈለገች ነበር ከናታን ጋር። ድንገት ትጋጫለች ከማያ ጋር። ያው ስልኳ ሲወድቅ የማያ ፎቶ የቅዱስ ፎቶ ነው ማያ ስልክ ላይ የታያት ሮዛና በዛን ሰዓት እልፍ ብላ ግራ በመጋባት ተመልሳ ደግሞ ማያ ብላ ስትጠራት ልክ እንደሚያውቃት ሰው መለስ ብላ ነው ያየቻትና ይሄን ነው የምንተዋወቀው በማለት ሲያወሩ ነበረ። እኔ እንኳን ማቅሽ በአካል ሳይሆን ቅዱስ ላንቺ ብዙ ነገር ሲያወራኝ ነበረ። ቅዱስ አንቺ ሲፈልግ ነበረ። ከቅዱስ ጋር ሆነንም ስንፈልግሽ ነበረ። ስለተገናኘን ስላገኘውሽ ስላወቅኩሽ በጣም ደስ ብሎኛል እያለች እንግዲህ መፈለጋቸውን ቀጥለዋል። ቅዱስ ግን ሊገኝ አልቻለም። ፈልገው አታውታል። ቅዱስና ማያ እንግዲህ የተለያዩበት ምክንያት የቤተሰብ ጣልቃ ገብነት እንደሆነ እየተናገረች ትገኛለች። ግንኙነታችንን፣ ፍቅራችንን ቤተሰቦቻችን አልፈቀዱም። ይህንን ደግሞ ስላልፈቀዱ እኔና እሱ ተለያየን። እሱም እኔ ሲጠብቅ እኔም ደግሞ እሱን ስንጠብቅ ቆይተናል። አሁን በቃ እሱን ላገኘው ነው ማለት ነው በማለት በጉጉት ነው እንግዲህ ስትጠብቅ የነበረው ግን አልተገኘም። የት እንደገባ አይታወቅም። ቅዱስ ፈላጊና ተፈላጊ አንዳንድ ጊዜ ያው የማይገናኙበት አጋጣሚ አለ። በተራ ደግሞ አሁን እሷ ፍለጋዋን ልትቀጥል ነው። በዚህ መሀል እንግዲህ ከቅዱስ ጋር ሆና ስትፈልግ የነበረው ሮዛ አሁን ደግሞ ከማያ ጋር ሆና ቅዱስን ትፈልጋለች ማለት ነው። ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ሰላም ቀሚሷን የተቀበለችበት ሙድ ደስ ይላል። ለማንኛውም አስቀንታ ቀንታ ሲበቃት በሙድ ተቀብላለች ማለት ነው። አስቀድማ መጀመሪያው የተሰጣትን ስጦታ በስነ ስርዓት መያዝ ነበረባት። ያ ይሻላት ነበር። አንዳንዴ ኮርፊያ ጥሩ አይደለም። በነገራችን ላይ በማክሮፋ ቀሚሷን አታ ነበረ። በኋላ እንዴት አድርጋ እንደምታስመልስ ሌላ ሀሳብ ውስጥ ሌላ ጭንቀት ውስጥ ነው የገባችው።